በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባህሪ ገንዘብ የሆነ አንድ አምላክ የሚሆን አብ ወልድ መንፈስ ቅዱስ በድጋሚ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ንጽሕት ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ዛሬ እንግዲህ እግዚአብሔር እንደፈቀደ ዝክረ ቅዱስ ዳዊት ዘወርሃ ጥቅምት የ2014 ትምህርታችን ነው። የትምህርታችን መነሻ በመዝሙር 119 ላይ የተመሰረተ ይሆናል። መዝሙር 119 አሌፋቱን ከደገምን በኋላ የምናገኘው ክፍል ነው። ተፈሳይኩ ከመነበው በፊት ያለ ማለት ነው። መዝሙሩን አጭርም ስለሆነ 7 ቁጥሮች ብቻ ያሉት እሱን አነብና እንደዘወትሩ ሁሉ ከዚያ ትርጉሙን ለመመልከት የምንሞክር ይሆናል ማለት ነው። መዝሙረ ቅዱስ ዳዊት መዝሙር 119 ቁጥር 1 እስከ መጨረሻው። አቤቱ በተጨነቅሁ ጊዜ ወደ አንተ ጮህ ሰማኸኝም። ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት። ስለ ሽንገላ አንደበት ምንን ይሰጡሃል? ምንስ ይጨምሩልሃል? እንደ በረሃ ቋያ የኃያል ፍላጾች የተሳሉ ናቸው። መኖሪያዬ የራቀ እኔ ወዮልኝ። በዘላን ድንኳኖች አደርኩ። ሰላምን ከሚጠሉት ጋር ነፍሴ ብዙ ጊዜ ታገሰች። እኔ ሰላማዊ ስሆን በተናገርኋቸው ጊዜ በከንቱ ይጠሉኛል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ሃሌሉያ። እግዚአብሔር አምላካችን ስለ ቅዱስ ቃሉ ስሙ የተመሰገነ ይሁን። ይህንን መዝሙር አንብበን ከዚሁ ጥቅስ እንዘ ሰላማዊ አነ እኔ ሰላማዊ ስሆን ይጸልኡኒ አንድም ይጸብኡኒ በከንቱ ይጠሉኛል በከንቱ ይጣሉኛል በሚል አምና ተምረናል። አሁን መዝሙሩን ሳንለቅ ርዕስ ግን እንቀይራለን። ቁጥር 5 ላይ ሳይሌ ዘርህቀ ማሂደሬ ማደሪያዬ መኖሪያዬ ለራቀ ለኔ ወዮልኝ የትምህርታችን ርዕስ ይሆናል ማለት ነው። እግዚአብሔር እንደፈቀደ ቀደም ብለንም ስለጀመርን ምናልባት አዲስ በመንግስት ከወጣ አዋጅ አንፃር ከምሽቱ 2 ሰዓት በኋላ መንቀሳቀስ ስለማይቻል ቶሎ ብንጨርስ በእግሩ መሄድ ቢኖር በትራንስፖርት የሚጠቀም ቢሆን እንደ ልቡ ይሆናል ማለት ነው። ከትምህርቱ አስቀድሞ 2 ወይ 3 ማሳሰቢያዎችን ልስጥ። የመጀመሪያው ሰሞኑን ትንሽ ካዘንኩባቸው ነገሮች መካከል አንደኛው ሰዎች በሰው ስም ያጨበረብራሉ ሲባል እሰማለሁኝ። በዚህ መጠን የተጋነነ ይሆናል ብዬ ግን አልጠበቅም። ለምሳሌ በዝክረ ቅዱሳን ስም በኔ በማረበው በከንቱ ስምም ወደ 10 ምናምን የቴሌግራም ግሩፖች ማላውቃቸው እንደተከፈቱ ሰምቻለሁኝ። እንዲያው የእግዚአብሔር ቃል ያስተላልፉበት ከሆነ ብዬ ዝም አልኩኝ። ከዛ ፌስቡክም ላይ ያለ አሉኝ። እንግዲህ ምን ያረጉታል የፈቀዱትን ብዬ ዝም አልኩኝ። አሁን በቀደም ይህንን ካደረጉት ሰዎች አንዱ ወደ 52,000 ብር ወሰደ እና ምንም ማድረግ አንችልም፣ ገንዘብ ኦሬዲ ተወስዷል። የዚህ ምክንያቱ ያው እዛ ውጭ ያለች ትነች ያው እሱ ነው ብላ አውርታው ነው መሰለኝ እና ስም አለ ሀብታሙ ምናምን የሚባል ሰው ስለተቸገረ እሱን እርጂው ብለህ ስላልከኝ ይሄ ወረድቻለሁ ነው የምትለኝ ሴትዮይቱ። እኔ አንድ ወጠጤ ጎረምሳ እርዱ ብዬ የምልበት ምንም ምክንያት የለኝም። እንደምታውቁት ጉባኤያችን የሚያግዛቸው የደከሙ እናቶችን
ሊለምኑ ያፈሩትን ደካሞችን ሰርተው መብላት የማይችሉትን ነው እንጂ ሀብታሙ ገሌ ለሚባል ስሙን እነግራቸዋለሁ። ፎቶውንም ልከውልኛል የልጁን ፎቶ። እስኪ ትንሽ ስራ ብትሰሩ መርጣለሁ። በተለይ እናንተኞቹ እዛኛው መዋቅር ላይ ያላችሁ ልጆች እስኪ ስራ ፎቶ ተገኝቷል። ሙሉ ስሙ ፎቶ ተገኝቷል እና በጣም ጸያፍ ነው። እንዲህ ያለ ሰው እንዲሁ ዝም ብለን ንቀልንተው አይገባም። ይሄንን የምነግራችሁ አንደኛ ይሄን ስራ እንድትሰሩ ነው። ማለት የእግዚአብሔርን ገንዘብ በልቶ ዝም ብለን ልንተው አንችልም። ደግሞ በማጭበርበር ነው። ለምኑን ቢወስደው አይደለም 52,000 ብር ወደ 51,800 ብር አካባቢ ነው። 100,000 ብር 1 ሚሊዮን የሚሆን አጭበርብሮ ግን እግዚአብሔርን አጭበርብሮ እንዲወስድ ግን ኦሬዲ ገንዘቡን ተጫውቶበት ሊሆን ይችላል አላቀም። ግን ደግሞ ቢያንስ ማንነቱ ታውቆ ማድረግ ያለብንን ነገር ማድረግ ስለሚኖርብን ስሙንና ፎቶውን እሰጣችኋለሁ። እስኪ እሱን አንድ የቤት ስራ አድርገን እንይዛለን። ስለዚህ ምናልባት እናንተ እንኳን በዚህ የምትሸወዱ አይመስለኝም። ይሄን ትምህርት ውጭ ያሉ ወንድሞችም ስለሚከታተሉ በተቻለ መጠን ማለት እኛ መደበኛ አካውንት አለን አይደለም፣ በእርግጥ ተዘግቷል። ከዛ አማራጭ ደግሞ ያንድ አገልጋይ እህታችንን እንደ አማራጭ እየተጠቀምን ነው። ያን ደግሞ ኦፊሻሊ የታወቀ ነው። ከዛ ውጭ ግን በአገልግሎት ታሪካችን በሐዋላ እንኳን ቢላክ በኔ ስም ካልሆነ በቀር በሌላ ሰው ስም ተልቆ ሐዋላው የተላከው በልጁ ስም ነው። ልጁ ፈጣን ነው፣ አውጥቶ ወስዶታል። ስለዚህ ጥንቃቄ ቢያደርጉ መልካም ነው። ለሌላ ለምንም ሳይሆን ማለት ይሄ ገንዘብ ስንት ድሃ ይረዳል ነግሬያቸዋለሁ። አባቶቻችን በጣም የደላቸው ከተባሉ በቆሎ አሳረው ፈጭተው እሱ ወጥ ነው እንደ ወጥ የሚበላ ማለት ነው። እሱን ተውት። በቀደም ስናገር ሰምታችሁ ይሆናል። አፈር በጥብጦ የሚጠጡ አባቶች ሁሉ አሉ ከእህል መጥፋት የተነሳ ማለት ነው ወሎ ውስጥ። አሁን በዚህ ወቅት ላይ ደሴን አስቡ። እንግዲህ ስለ ወልዲያ ነው አይደል ስናዘን የነበረው። አሁን ደሴና ኮምቦልቻን አስቧቸው። ከገዳማቱ በላይ ከተማውን አስቡት። እንግዲህ ረሃቡ ጥሙ ብቻ አይደለም፣ ሰቆቃውን አስቡት። እና በእውነቱ ፌስቡክ ላይ ዮርዳኖስ እንደዚህ ያለ 2 ሳምንት ሱባኤ ያዙ ብሏል ምናምን እያሉ ደግሞ ያወራሉ። እኔ አላልኩም። ከሆነ ጥሩ ነው ያዙ። እኔ ግን አላልኩም። ግን እንደ አዛዥ እኔ ያልኩት ነገር የለኝም በዚህ ጉዳይ ላይ። ብቻ እሱን ጥንቃቄ ማድረጉ መልካም ነው። ለሁሉም ስንት ድሃ የሚጠግን የነበረ እንዲህ በከንቱ ከሰረ ብዬ ነው። ሁለተኛው ማሳሰቢያ ቀላል ነገር ቢመስልም ስነ ስርዓት ስለሆነ ብዬ ነው። የትም ቦታ ስትሄዱ መቼም ከራሴ ከግሌ ጋር እንደማያይዘው ግልጥ ነው። አብዛኞቻችሁ የምትመጡ ወደ እኔ ቤት ስለሆነ ስታንኳኩ ስርዓት ጠብቁ። ሰው ቤት ስታንኳኩ አትደብድቡ። ቀስ አድርጋችሁ ነው መምታት። በግልጽ ነው የምነግራችሁ። አጥብቃችሁ በመታችሁት መጠን ስርዓት መጣሳችሁ ሳይሆን ድጋሚ አላናግራችሁ። ስርዓት ያዙ። ቀስ አድርጋችሁ ነው ማንኳኳት። አሁን ቅድም ያንኳኳችሁትን ለማለት አይደለም። ሰሞኑን በጣም ከተቸገርኩባቸው ነገሮች አንዱ ተኝቶ ከሆነ ለምንድን ነው ለእናንተ ፍላጎት የምትቀሰቅሱት ያንን ሰው? በቃ ለምንድን ነው እንደዛ አድርጎ በር የሚደበደበው? ምን በደለ በሩ? ምን አጠፋ? ለኔ ብቻ አይደለም። እኔ ብዙ ሰው ቤት አያለሁኝ። በእንግድነት የሚሄድባቸው ቦታዎች ሁሉ አያለሁኝ። እኔ አንዳንድ ጊዜ እንዲያውም በድንጋይ ሁሉ የሚመቱት ነው የሚመስለኝ። እና ሰው ካልሞተ በቀር ሲንኳኳ ይሰማል አይደለም? በአንዳንዴ ግቢ ሲሆን በጣም ሩቅ ከሆነ መቼም ጠበቅ ሊደረግ ይችላል አይደለም? ግን በመጠን አድርጉት። ይሄ ስርዓት ነው። ለምን ብትሉ ትረገማላችሁ። እሱ ብቻ ሳይሆን ደህና ዋላችሁ። ጠባቂ መልአክ የሚባል ታውቃላችሁ? ታምናላችሁ በጠባቂ መልአክ? የእናንተም ደብድባችሁ የምታስደነግጡት ሰውም ጠባቂ መልአክ ያዝንባችኋል። የእናንተም አይደሰትም። ያ በሩን የምትደበድቡበት ሰው ጠባቂ መልአክም አይደሰትም። ይሄ በእውነት መንፈሳዊ ስርዓት ስለሆነ ተማሩ ወቁት ብዬ ነው። በርስታ አንኳኩ ቢያንስ አንድ ጊዜ ቢበዛ 3 ጊዜ አማካኙ 2 ጊዜ መጀመሪያ ታንኳኳላችሁ ቀስ አድርጋችሁ። ከዛ አሁንም ሁለተኛ ብትችሉ በዛው በሁለተኛው ሄዱ። ካልሆነ ሶስተኛ ድገሙ። ከዛ ውጪ የዘመኑ ቴክኖሎጂ አለ አይደል? ስልክ መደወል፣ ሜሴጅ ማድረግ፣ እኔ ነኝ መጥቻለሁ ክፈትልኝ እንደዛ የሚባሉ ነገሮች አሉ አይደለም? አሁን ይሄ ስለ ግል አንደኛ ዘመናዊ አስተሳሰብ ካላችሁ ፕራይቬሲ የሚባል ነገር አለ አይደለም? ሰው በቤቱ መተኛት አይችልም? ሰው በቤቱ ጸሎት ማድረስ ማረፍ አይችልም?
አንደኛ ነገር የምትመጡት እኮ ለራሳችሁ ፍላጎት ነው ለዛ ሰው ፍላጎት እኮ አይደለም ለራሳችሁ ፍላጎት ለምንድን ነው ሰው የምትረብሹት ስርዓትም አይደለም ነውርም ነው አባቶቻችን እንዲህ አላሳደጉንም እኔ ጋሽ ግርማይን ይመስል መንፈሳዊ ነው ብቻ አይደለም ነፍሳቸውን ይማረ ጋሽ ግርማ ጽዮን ከገዛ ቤታቸው ቀስ አድርገው ያንኳኳሉ ሁለት የሶስት ያንኳኩተው ካልተከፈተላችሁ ተመልሰው ነው የሚሄዱ እኛ የዚህ ውጤቶች ነን ሰው ኤርትራዊ ነው ብሎ ነው የዛሬ 20 ምናምን ዓመት በነበረው ጦርነት አንገላታዋቸው በጣም ተበሳጭተው የሞቱ እንዴት ያሉ ምሁር ሰው ነበሩና እና እሱን አንድ ስርዓት ብታውቁ ሁለተኛ ሶስተኛ ኑዛዜ ሲሰጥ በምኑ ሰዓት እግዚኦ ማረነ ክርስቶስ ብላችሁ እንደምትጨርሱ ግራ ነው የሚገባኝ እኔ ምናልባት የቄሴን ብቻ ሳይሆን እኔ እግዚኦ ማረነ ክርስቶስ ስንል ማንን ምህረት እየለመንን ነው እና እንዴት አድርገን ነው ምን ለምነው በእንተ ማርያም ስንል እኔ በምን ፍጥነት ነው የሚያልቀው ይሄ ጨዋታ ነው ጸሎት አይደለም ጨዋታ ታውቃላችሁ እኔ ገና ከሶስተኛው ሳልደርስ 12ኛውን ጨርሳችሁታል ጥፋቱ የቄሴ ነው በመጀመሪያ ደረጃ የሶ ብቻ ሳይሆን ጠቅላላ በዚህ ዘመን ሊቃውንት ናቸው በስርዓት አሁን ደግሞ አባት ሰማ እድሜያቸውን ዘለግ ያርገው እሳቸው ደግሞ አንዳንዴ ሲያሰኛቸው እግዚኦ ማረነ ክርስቶስ በእንተ ማርያም በቃ እግዚአብሔር ፍታም ሳይሉም ይወጡበት ጊዜ አለ አንዳንዴ ግን በስርዓት አብረው እግዚኦ መሐረነ እስኪ አስቡት እስኪ አሁን ካህኑ ኮኑ ፍትዋነ ወንጹሃነ ይረሴኒ ወይ ረሴክሙ ድልዋነ ለመንግስተ ሰማያት እግዚኦ ማረነ ክርስቶስ ይላል አይደለም ከዛ እስኪ ስትሉ ለስማችሁ እስኪ በሉ እየቆጠራችሁ በሉ እስቲ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ አሁን እንዲህ ያለን 12 ምን አንደኛ ነገር 12 ምንልበትን ምክንያት እንወቀው እንጂ በ12ቱ ሊቃነ መላእክት በ12ቱ ነገደ እስራኤል በ12ቱ ደቂቀ ነቢያት በ12ቱ ሐዋርያት አማላጅነት ለመማጸን አይደለ ታዲያ የትኛው ነው ምንዘለው ኋላ በእንተ ማርያም ስን ይሄ እኮ እስኪ አስቡት ደጋግሜ ነግራችኋለሁ የበደላችሁትን ሰው መንገር ላይ የሄዳችሁ ዝም ብሎ ይቅርታ የሚለውን ቃል ብቻ ተናግራችሁ አልፋችሁ ትሄዱ ይቀበላችኋል ወይም ይቅርታ የሚለውን ሁለተኛው ፊደል ላይ ብታቋርጡት ይቀበላችኋል እንደ ደመኛ ጠላት ነው የሚቆጥራችሁ እኔ በተደጋጋሚ ለማየት ሞከርኩኝ ለኔ ችግር የለውም እግዚአብሔር ይፍታ ብዙ ጊዜ ቅዳሴ ላይ እነሱ እግዚአብሔር ይፍታ ካሉ በኋላ ተጎምሱ መጨረስ ነው እንግዲህ ምን እንዴት ይሆናል አዚያ በኋላ እነሱ ይፍታ ካሉ በኋላ መልሶ እንግዲህ ይፍታ ካሉ በኋላ ይፍቱኝ ከማለት አባባ ባርከኒ እንሳ በረከተከ በከመ ባረኮ ይስሐቅ ለያዕቆብ ወልዱ ሷናት እንግዲህ ሲያሳልሙኝ ይፍቱኝ ብዬ አባባ ባርከኒ አባቴ ሆይ ባርከኝ እንሳ በረከተከ በረከትህን ወስድ ዘንድ በከመ ባረኮ ይስሐቅ ለያዕቆብ ወልዱ ይስሐቅ ያዕቆብን እንደመረቀው እንደባረከው እንደዚህ ያለ በረከት ልውሰድ ካህን በቀደሰ ቀን ያው ረድኤተ መንፈስ ቅዱስ ስለሚደረግ ፍጹም በረከት እጁ ላይ ስላለ ግድ ነው እንደዚያ ተብሎ ብሎ መባረክና ስለዚህ እችንም ማሳሰቢያ ተቀበሉኝ ለወንድሞቹ እንዲነግሩ ይብየን ምክንያቱም በዚህ ዘመን ከካህናት መካከል 98-99% እንደዚህ ነው በምን ሰዓት እግዚኦ ተብሎ በምን ሰዓት በእንተ ማርያም እንደሚባል እግዚአብሔር ያውቃል ይሄ ሲሄድ ከምን ይገባል በቃ አገልግሎት ላይ ሲገባ መርገፍ ሲባል ሩጫ ነው አንዱ ሳይባል አሁን ገጠር አካባቢ ብትሄዱ ዲያቆኑ በእንተ ቅድሳት ያነበበ ካህኑ ውስጥ ንስግድ ይላል አቆርጦ ማለት ነው ሰው የትኛው ላይ ነው የሚሆነው በእንተ ቅድሳቱ ነው የሚሰማ ንስግድ ነው የሚሰማ የሚገርማችሁ ነገር 7 ሰዓት ገብቶ 7 ሰዓት ከ35 ደቂቃ ቅዳሴ የሚወጣሉ እንዴት ዋላችሁ 7 ሰዓት ገብቶ ቅዳሴው ስንት ሰዓት አለቀ ማለት ነው በ35 ደቂቃ ማለት ነው በዛው ልክ ደግሞ ለጥም ያደርጉታሉ 40 ዜማ ያመጡ ሁሉም አያስፈልግም ቅዳሴ በልኩ ነው በመጠኑ ስለዚህ እነዚህን ማሳሰቢያዎች ያዙልኝ እግዚአብሔር አምላካችን አምላከ ቅዱስ ዳዊት ለሁላችንም ማስተዋሉን ይስጠን እንግዲህ መዝሙር 119 በቅዱስ ዳዊት ሐረገ ትንቢት ከ150ው መዝሙር በ10 አርዕስት ሲከፋፈል አንደኛው አርዕስት በእንተ ርዕሱ ነው ስለራሱ የተናገረው ያለቀሰም ያዘነም እየተሰደደም መከራ እየተቀበለም ደስ ብሎትም አፈቅረከ እግዚኦ በኩሉ ኃይል የሚለው በደስታ የተዘመረ ነው ሌሎቹ አንቀጾች አብዛኞቹ ግን ለምሳሌ እግዚኦሚ በዙልይ ሳቀዩን ጨምሮ አብዛኞቹ ግን በሐዘን ምክንያቱም አብዛኞቹ ወይ ሳኦል ሲያሳድደው
ወይ ልጁ አቤሴሎም ሲያሳድደው የዘመራቸው ናቸው። አብዛኞቹ በሐዘን በቁጭት በለቅሶ የዘመራቸው ናቸው። እንግዲህ ቅዱስ ዳዊት ከ10 አርዕስት አንዱ በኢንተርሱ ስለራሱ የተናገረው ወይም ስለራሱ የጸለየው ያመሰገነው ነው። እግዚአብሔርን ያመሰገነበት ስለራሱ የጸለየበት ነውና ከዚህ መካከል አንደኛው 119 ከወቅቱ ጋር የተያያዘ ነገር በሁለት በሶስት ምክንያት ስላለው እሱን ለማንሳት ያክል ነው። ከሁሉ በሚቀድም ግን ስለ ቅዱስ ዳዊት አንድ ነገር ልነግራችሁ እወዳለሁ። ያው ባለፈው የበዓለ ሲመቱ ጊዜ በ12 እንደምታስታውሱት ያው ትንሽ በግራም በቀኝም ፈተና ላይ ስለነበርን ይንታ በጣም ጥሩ ትምህርት አስተምረውን ተምረናል፣ ደስ ብሎናል። እና እንደዚሁ ቢቻል ወደፊት መምህራን አባቶቻችን ሊቃውንትን እያመጣን የቅዱስ ዳዊት ቀንም ብንማር ደስ ይለኛል። ስለ ቅዱስ ዳዊት እንድታውቁት የምፈልገው አንድ ነገር አለ። እስራኤላውያን ላለፉት 3000 ዓመታት ብቸኛው የሚመኙት መሪ ቅዱስ ዳዊት ነው። ፈረንጆቹ the one and the only እንደሚሉት ማለት ነው። አንዱና ብቸኛው ለምን ብትሉ እንደ ቅዱስ ዳዊት በቅዱስ ዳዊት ምክንያት የእስራኤል ቀርን የእስራኤል ልልና እግዚአብሔር በቅዱስ ዳዊት አድሮ ልብ በሉ። የቅዱስ ዳዊትን ሙሉ ታሪክ ስትመለከቱ ከአባቱ ከእሴይ ጀምሮ እስከ 12 ዓመት በነበረ ሕይወቱ በረኝነቱ ከዚያ ሲቀባ ከተቀባ በኋላ ለስደት በወጣባቸው 18 ዘመናት የምታዩቸው ነገሮች አሉ። እኔ ከቅዱስ ዳዊት ሕይወት መማር ካለብን በተለይ አብዛኞቻችሁ ወንድሞቻችን እንደምታዩት ኢትዮጵያ ሀገራችን መከራ ላይ ነች ያለችው አይደለም? ንገሩኝ። የዚህ ሁሉ መከራ መሰረታዊ ምክንያት ሰው ማጣቷ ነው። ዓመተ ምሕረት ሳይሆን ዓመተ ኩነኔ ዓመተ ፍዳ ላይ እንድትወድቅ ያደረጋት የሰው መታጣት ነው አይደለም? ቀን ሲያልፍ እናወራዋለን ነው እንጂ አሁን እየደረሰ ላለ ሰቆቃው ተጠያቂው ማን እንደሆነ ይታወቃል። ግን ቀን ሲያልፍ ነው የምናወራው፣ አሁን አናወራው። ምክንያቱም የሌባ ክፉ አሰለጥ ሌባ ወይም አብሮ ከቤት ያለ ሌባ በጣም ክፉ ነው። እቤት ያለው ምስጢር ያውቃል። ላንተ የሚታይ እንደ ወዳጅ ነው። ግን ጠላትህ የጠላትህም አጋር እሱ ነው። ግን ጥንቃቄ እንድታደርጉ ፈልጋለሁ። ክርስቲያን ይሄ ትግሬ ነው፣ ይሄ ኦሮሞ ነው፣ ይሄ አማራ ነው ብሎ ከጠላ አስቸጋሪ ነው። ሰው ካጠፋ ዋጋውን ማግኘት አለበት። ደህና ዋላችሁ። በድጋሚ ልንገራችሁ፣ ሰው ካጠፋ ዋጋውን ማግኘት አለበት። ስለ ፍትህ ነው የምናወራው፣ ስለ ክርስቲያናዊ ጋር አይደለም። ስለዚህ ፍትህ ለሚገባው ፍትህ እንዲሰጥ ማድረግ ነው፣ በጥላቻ ግን አይደለም። አይረባህ። አሁንም ግፉ ገና ይቀጥላል። ይሄ የሚሆንበት ምክንያት ታውቁታላችሁ። አሁንም ይቺ ሀገር ሰው እስክታገኝ ድረስ እንደምታውቁት አንዲት ሀገር ህፃንና ሴረኛ ከመራት በጣም አስቸጋሪ ነው። ባይምሮ ህፃን የሆነ ሰው እና ደግሞ ያላቅሙ በሴራ ሚንከባለል ሰው ከሆነ በጣም አስቸጋሪ ነው። ወጣም ወረደም ግን ዋናው ትልቁ የሚያስፈልገው አሁን ቅድሚያ መቀመጫዬን እንዳለችው ፍጥረት አሁን በመጀመሪያ ደረጃ የሚያስፈልገን ነገር በህልውና መኖር አለብን። ገብቷችኋል ወይ? አው ወልዲያ ላይ ሆኖ ነገር ቀልድ አይደለም። ያ ሰቆቃ አሁን ደሴ ቀጥሎ ደግሞ ኮምቦልቻ ገብቷል። ቀጣዩ ማን እንደሆነ አናውቅም። አንድ በግልጽ ልንገራችሁ፣ እንደ አዲስ አበባ እንደ ባህር ዳር እንደ ጎንደር ሰው አመፀኛ በዚህ ጊዜ ያለ አይመስለኝም። ለማን? ለእግዚአብሔር። ለሰው ከዛ የከፋ ብዙ ቦታ አመፀኛ አለ። አመፀኛነቱ ምንድነው? መከራው ወደሱ የሚመጣበት አይመስለው። ክፍት ነው፣ ተጋበለለት። ወንበሩ እኮ እዚህ ክፍት ነው እንዳለ አስቡት። ደህና ዋላችሁ። ያማችኋል። ቁጭ ብላችሁ ታስባላችሁ ደሴ ምን እየሆነ እንደሆነ። ቁጭ ብላችሁ ታስባላችሁ ወልዲያ፣ መርሳ፣ ላሊበላ፣ ኮምቦልቻ፣ እዚህ ሰሜን በማይጠምሪና በአድርቃይ መካከልና በዛ በዙሪያው አካባቢ ያሉት ያማሉ? ንገሩኝ እስኪ። ያመናል እንጃ። ጥቂቶቹ ህመሙ ተሰምቷችሁ ምጸልዩ እንዳላችሁ ስለማቀ፣ አብዛኞቻችን ግን አያመንም። አሁን ቢያመን ጥሩ ነው። ደርሶብን ከሚያመን የወገኖቻችን አለያ
ህመሙ እንዲሰማን መምጣቱ አይቀርም። ህመሙ እንዲሰማን አንድ በግልጽ ልንገራችሁ ከቲፒኤልኤፍ የሚከፋ ሰራዊት በሱዳን ድንበር እንዳለ ታውቃላችሁ። ደግሞ እሱም ቀን ነው የሚጠብቅ። ይሄ ደግሞ ጁንታ ምናምን አይደለም የሀገር ሰራዊት ነው። ሀገር የሚገለብጥ ነው። እንኳን አንድ ከተማ ሀገር መገልበጥ የሚችል ሰራዊት ነው ድንበር ላይ ያለው። እግዚአብሔር ባይጣላን ኑሮ ማንንም ጫፋችን አይነካንም ነበር። ስለዚህ መጀመሪያ ላይ ትግራይ ያ ሁሉ ሰቆቃ ሲደረግ እንዘን ብለን ነበር። ሰው አላዘነም፣ ሄደጁ መጣ። አሁንም ከጎረቤቱ ችግር እየደረሰ አያዘንም። ስለዚህ አሁን የቅዱስ ዳዊትን ኃይለ ቃል እንዳነሳ የፈለኩት አንደኛ ቅዱስ ዳዊትን መምሰል ከኛ ይጠበቃል። ይሄ ቅዱስ ሰው ለበግ ለፍየል ለላም ይራራ ነበር። በጉን ለማዳን ከአንበሳ ጋር ታግሏል። አንድ የ12 ዓመት ታዳጊ ከአንበሳ ጋር የመታገል ግዴታ አለበት? ንገሩኝ እንጂ አረ በሞቴ ንገሩኝ። አንበሳ አስበላህ ብሎ የሚጠይቀው ሰው አለ? የለም። አስቡት እስኪ። ምናልባት ጠላቶቻችን ለጊዜው አንበሳ እኛ 12 ዓመት ግልገል ነን አይደለም ስንታይ በጣም ኮሰናል። ግን ማሰብ ያለባችሁ ነገር ቅዱስ ዳዊት አንበሳውን ጉሮሮውን አንቆ ድቡን ነምሩን አቦ ሸማኔውን አንቆ ገሎ መንጋውን ሲያተርፍ የነበረ በጉልበቱ ነው። እግዚአብሔር ከሱ ጋር ስለነበረ ነው። ስለዚህ እግዚአብሔርን ከኛ ጋር ብናደርግ ጥሩ ነው እንደ ቅዱስ ዳዊት። ሁለተኛ ነገር ከተሾመ በኋላ 18 ዓመት ሲሰደድ ተስፋ አልቆረጠም። በፈጣሪው ተስፋ አልቆረጠም። በእውነት አውቃለሁ እኔ መድኃኔ ዓለም ከብሉ ሁሉ በላይ አንድ ነገር ልለምናችሁ እሺ ትሉኛላችሁ? እሺ ትሉኛላችሁ? እንዴው ለራሳችሁም አይደለም ለሀገርም ለምንም አይደለም እኔ ለማንንም አልለምናችሁ እንድጸልዩልኝ ነው የምለምናችሁ። በዚህ ወቅት በጣም ከባዱ ነገር ተስፋ የመቁረጥ ስሜት ነው። ከ24 ሰዓቱ አብዛኛውን ሰዓት የዚህ አይነት ስሜት በጣም ይወረናል። በእውነቱ እኛ ኃጢአተኞች ነን። በሀገራችን ላይ ተስፋ መቁረጥ የለብንም። በቤተክርስቲያናችን ላይ ተስፋ መቁረጥ የለብንም። በወገኖቻችን ላይ ቢቀር ቢያንስ እንኳን ደሴን ማስለቀቅ ባንችል፣ የትግራይን ህዝብ ከረሃብ ሰቆቃ ማውጣት ባንችል፣ ኮምቦልቻን ሌላውንም ወልዲያን በመከራ ያሉትን ሁሉ ወለጋ ሰቆቃ ውስጥ ያለውን ሰው መታደግ እንኳን ባንችል ቢያንስ ማልቀስ አንችልም? ማዘን አንችልም? እንችላለን እኮ። ስለዚህ በሀገራችን በቤተክርስቲያናችን በወገኖቻችን ላይ ወገኖቻችን የምንላቸው ግድ አማራውን ምናምን ብቻ አይደለም። ኦሮሚያ ውስጥ ያለው መከራ የሚያየው ወገናችን ነው። ትግራይ ውስጥ የሚቀጣ በረሃብ በመከራ የሚቀጣ ህዝብ አለ። መርጦ ማዘን ለማን ይጠቅማል? ለሁሉም ማዘን ማልቀስ አለብን። ሌላ ምንም አልላችሁ። ይሄን ካላደረግን ግን ነገ ተረኛ ትሆናለህ። ትንቢት አይደለም እንዳልኳችሁ ምንም በዚህ ዘመን ቀጥሎ የሚሆነው ነገር ማወቅ ስለሚቻል ብዬ ነው። ማንንም አያድንም። እንዴት ዋላችሁ? እስኪ አስቡት ኮምቦልቻና ደሴን ወልዲያን ያላዳነ አንተን ማንንም ያድነ? ንገሩኝ እንጂ ታጥቃችኋል? መከላከል ትችላላችሁ? ደሴ መከላከያ ነበር አልነበረም? ንገሩኝ እንጂ ልዩ ኃይል ነበር አልነበረም? ፋኖ ነበር አልነበረም? ታዲያ ከዚህ የተለየ አንተ ምን አለ? ነገ አንተ ጋር እንደማይመጣ በምን እርግጠኛ ሆነ ነው የምታንጎላቸው የምታንቀላፋው? አምላከ ቅዱስ ዳዊት ሁላችን በቸርነቱ ይርዳን። እሺ ባጭር ለማድረግ እንሞክር። ቅዱስ ዳዊትን መስለን እንድናደርግ እቺን መዝሙር ስትደግሟት አስታውሱ። አቤቱ እግዚኦ ጸራይኩ ኀቤከ ሶበ ተመንደብኩ ነው። አቤቱ በተጨነቅሁ ጊዜ ይላል። መቼም ከዚህ በላይ ጭንቀት አለ በዘመናችን? በተጨነቅሁ ጊዜ ወደ አንተ ጮህኩ። እስኪ በእውነት ወደ እግዚአብሔር ከመጮህ በላይ ምን ትልቅ ነገር አለ? አስቡት እስኪ። እንደዚህ ተጨንቀን ለምንድን ነው የማንጮህ? ምህላ የሚደረስበት ቦታ አሁን የጎንደር ሰው ከ800 ሺህ 700 ሺህ ኦርቶዶክሳዊ ይሄ ብቻ ነው ጎንደር ያለ ሰው ወይ እዚህ እኛም ምህላ ስናደርስ ጥቂት ሰው ነው የሚመጣ እዚህኛው ጉባኤ እዚህኛው የሚደርሰው የምታዩት ነው። ስለዚህ ወደ እግዚአብሔር መጮህ ነው ይመስል ኋላ ምን አለ? ወሰማዕከኒ ሰማኸኝም። ይሰማል ከልብ ለሚጮህ እግዚአብሔር። ከአመፀኛ ከንፈር
ከሸንጋይ ማንደበት አቤቱ ነፍሴን አድናት የሚለውን ኃይለ ቃል ሳስብ መቼም አንዳንዴ በቅርብ ያሉ ምሳሌዎች ጥሩ ናቸው አይደለም? ከአመፀኛ ከንፈር ሸንጋይ አንደ ሽንገላ ታውቃላችሁ አይደለም? መልካም የተናገረ መስሎ ምሳሌ ሰውየው እኛ ከአማራ ሕዝብ ጋር ጠብ የለንም ከኤሊቱ ጋር ነው ይላል አይደለም? ማን ነው እያረደ ያለው? ሕዝቡን አይደል እያረደ ያለው? ይሄ ምን ይባላል? ሸንጋይ ይባላል አይደለም? ሸንጋይ አንደበት እኔ ጠላት አይደለሁም። ልክ ይሄ በምን ታውቋል ቢሉ በቤተክርስቲያናችን ታሪክ በዘመነ አንጢያኮስ እስራኤላውያን መቃብያን እኔ ልገባ የሀገራችሁን ሁኔታ ልረዳ እወዳለሁ ለአምላካችሁ ልሰግድ እወዳለሁ ብሎ ሶስቱ ካህናት እነዚህ ሐሰተኛ ካህናት መተው አልዓዛርን እና የሀገሩን ሰው እናንተ ሹመትን ቢብትሉን እኛ ጽር ድረስ ወርደን አንጢያኮስን ያክል ንጉስ ለእግዚአብሔር አገልጋይ እንዲሆን አሳምነ ነው መጣን ብሎ በሐሰት አስገብተው 40,000 እስራኤላዊ ታርዷል። 40,000 ባሪያ ሆኗል። 40,000 አምልጧል። እንደገና በሐዲስ ኪዳን በዘመነ ቅዱስ ካሌብ የናግራን ሰማዕታት ሲያልቁ ፊንሐስ ምን ብሎ ነው የገባው? እኔ እናንተ ጋር ጠብ የለኝም ሀገራችሁን አስጎብኙኝ ፍቅር ነው እንጂ ጠብ ከእናንተ ጋር ልክ እንደገባ ግን የምታውቁት ነው አይደል? 40 ቀን ነው ያለ ማቋረጥ ያነደዳት ሀገሪቱን 40 ቀን። አቶ ጌታቸው ረዳ ከህዝቡ ጋር ጠብ የለኝም እንኳን ከህዝቡ ከዛፉ ከቅጠሉ ከእንስሳው ጋር ሁሉ ጠብ እንዳለው እየታየ ነው አይደል? በጣም ያሳፍራል። በጣም ያሳዝናል። በርግጥ ከእንደዚህ አይነት ሰው የተሻለ ነገር አንጠብቅም። ከሱ ብቻ ሳይሆን በእኛ ጎን ካሉት ፖለቲከኞችም ቢሆን ከዚህ የተሻለ ነገር በነገራችሁ ላይ ሁሉም ያው ነው። አንዴ ጋኔን ያደረበት ሰው ያው ነው። በግራም በሉት በቀኝ በላይም በሉት በታች በፊትም በሉት በኋላ የግድ የትግራይ ኤሊት ስለሆነ ቲፒኤልኤፍ ስለሆነ ምናምን አይደለም። ያው ነው። ጋኔን ያደረበት ሰው ይሄው ነው። ሱዳንም ይምጣ ኬንያም ይምጣ ኤርትራም ይምጣ ያው ነው። ብቻ እቺን የቅዱስ ዳዊት ልመና እንዳትረሷት። መቅሰፍት ምረጥ ሲባል የተናገራት ኃይለ ቃል አለች። ከሶስት መቅሰፍት ምረጥ ሲባል ህዝብ ቆጥሮ ኃጢያት ተደርጎበት ምን አለ? ይሄ ይሰኒ በሉስቲ እደቅ ውስተ እደ እግዚአብሔር በማን እጅ በወድቅ ይሻለኛል? ምክንያቱም የሰው እጅ መራራ ነው። የሰው እጅ እንኳን የኃጥአን እጅ የጻድቃን እጅ አልፎ መራራ ነው። ጻድቃን ብላችሁ የሰማዮችን ሳይሆን በምድር መልካም የምትሉት ሰው ዛሬ እጁ ላይ ብትወድቁ ነገ ይሰለቻችኋል። እናት እንኳን የምትሰለችበት ዘመን ላይ ደርሰናል። እናት ልጇ የምትሰለችበት ጊዜ ላይ ደርሰናል። ታዲያ ምን አለ መዝሙረኛው ሲጸልይ? ስለ ሳኦል ነው እኮ ስለ ሳኦል ሲጸልይ ምን አለ? ከአመፀኛ ከንፈር ምክንያቱም ወዳጅ መስሎ ኋላ የሚያጠቃ እና ነፍሴን አድናት ምን ታዩሁከ ወምን ታዩስኩከ በእንተ ከናፍረ ጉህሉት ስለ ሽንገላ አንደበት ምን ይሰጡሃል ምን ሲጨምሩልሃል? በትርጓሜ ምን ይላል? ሳኦል በሽንገላ ስለተናገርክ አስመስለ ስላወራ ፍቱርቱ ስላሴ ምን ይሰጡሃል ምን ሲጨምሩልሃል? ምን ያደርግለታል? ዛሬ በሽንገላ ህዝብ የሚበድሉ ዛሬ በሽንገላ ህዝብ የሚጨፈጭፉ ዛሬ በሽንገላ የሚያደርጉ ሰዎች ፍቱሩ ስላሴ ምንድነው የሚጨምሩላቸው? ምን ይሰጧቸዋል ምን ይጨምሩላቸዋል? ለስላሴስ ምን ይጨምራሉ? ስላሴ ስለነሱ ምን ይጨምራሉ? ይሄን አባባል አበው ምን ይሉታል? ቃል አንክሮ ነው። ግን ይሄ የሚባል ስላሴን ለሚያምን ነው። ፖለቲከኞቻችን ኢአማንያን ስለሆኑ ለዚህ መጥቀስ አንችልም። ግን ደግሞ በኋላ ስላሴ ምን እንደሚጨምሩላቸው በጊዜ ይታያል። ቁጥር 4 ላይ ግን ምን ይላል? እንደ በረሃ ቋያ የኃያል ፍላጾች የተሳሉ ናቸው። ኃያል የሚለው ወልድ ነው። ወልድ እግዚአብሔር ሲፈርድ ቀን የሱ ፍላጻ የተሳሉ ናቸው። እንደምን እንደ በረሃ ቋያ የበረሃ ቋያ እሳቱ ሲነድ ልብ በሉ። አሁን በረሃ ላይ እንኳን እሳት ነዶ አስቡት ዝም ብሎ ሙቀቱን አሁን አብደራፊ ሄደ ሰው ማርዘነብ ሌሎችም ቦታዎች ላይ በዚህም በመተማ ጫፍ በረሃውን የምታውቁት ካላችሁ ሰው ለመቆም እንኳን የማይችልበት 46 50 ዲግሪ ሴልሺየስ እና ከዛ በላይ ይሄደ እዛ ላይ እሳት የሚያነዱባችሁ ሰውት እስኪ። ስለዚህ ኃያል ወልድ የፈረደ ቀን ወልደ እግዚአብሔር ክርስቶስ መድኃኔ ዓለም ግፈኞች ላይ እጁን የሰነዘረ ቀን እንዲህ ይሆናል። የዚህን ያክል ይከብዳል።
ኋላ ቁጥር 5 ላይ ርዕሳችን ነው ባጭር ሰይልየ ዘርህቀ ማሂደርየ ማደሪያዬ የራቀ ማደሪያዬ ለራቀብኝ ለኔ ወዮልኝ አለ ቅዱስ ዳዊት። ለምን ቢሉ ባጭር ተነግሳለህ ተብሎ ተሾመ። የተሾመ መንገስ አለበት የለበትም? አረ ንገሩኝ። ቅዱስ ዳዊት በተሾመበትና በነገሰበት መካከል ስንት ዓመት ነው ያለው? 18 ዓመት ተሰቡት እስቲ። ማደሪያ ይራቀብኝ ይላል። ይሄን ምስጢር አባቶቻችን ሲተረጎሙ አንደኛ ማደሪያ ይራቀብኝ ያለው በጥሬ ዘር ሲተረጎም መኖሪያ ቤት አለው አይደለም? ሳውል ያሳደደው የሚሰደድ ሰው ቤቱ እየራቀው ነው እየቀረበው ነው የሚሄድ? ቤቱ እየራቀው ይሄዳል። ቤቱን ቤተልሔምን ይወዳታል። ፈተወ ይስተማ የማዘቅተ ቤተልሔም ይለለ ከቤተልሔም ምንጭ እንኳን ቤቱ ያችን ውሃ ይወዳታል። ከቤቱ እየራቀ ሲሄድ ሰው ከቤቱ እየራቀ ሲሄድ ተስፋ እየቆረጠ ነው የሚሄደው። ተስፋ እያጣ ነው የሚሄደው። አንድ ትርጉም ይሄ ነው። ሁለተኛ ቤት የሚለው ቤተ መንግስት ነው። ተሹሞ ከብሮ ገኖ ለመኖር አይደለም። እግዚአብሔር የሰጠውን ስራ ለመስራት እግዚአብሔር ከሰጠው ቤተ መንግስት ሳውል ያሳደደ ዘመኑ እየራቀበት ስለሌለ እንዲህ አለ። ምስጢሩሳ እንደምን ነው ቢሉ ሰይልየ ዘርህቀ ማሂደርየ አዳም ከሳተበት ከገነት ከተባረረበት ጊዜ አንስቶ ቤት ማደሪያ የሚላት ማለት ነው ገነታው ማደሪያ ገነት የራቀችብኝ ወይ ምክንያቱም ሞቻ አገኛታለሁ አይልም። ምክንያቱም ከሞተም በኋላ ገነት ምንድናት? ዝግ ነው የነበረችው። ሰይልየ ዘርህቀ ማሂደርየ ማደሪያ ለራቀብኝ ለኔ ወዮልኝ ብሎ ገነት የእግዚአብሔር ርስት ተዘግታ እንደነበረ በምስጢር ተናገረ። ይሄ ምዕራፍ 1 ይሉታል። ምዕራፍ 2 ታስታውስ እንደሆነ ለሁለት ከትብክያ ምሳሌ ነገር አልጸቀ የሚል ትምህርት ተምረን ይለዚያ የዛሬ 3 ሳምንት አካባቢ ስጥጥ ልብሰከ እስራኤል ወቅንት ሰቀ እስራኤል ያዕቆብ ልብስህን ቅደድ ማቅ ታጠቅ ከመላሃውኮ ለዮሴፍ አማሃጣይኮ ጥዩቀ ፍጹም በተረዳ ነገር ዮሴፍ ሞቷል አውሬ በልቶታል ብለው ደም የተነከረ ልብስ በሰጡ ጊዜ ያኔ ለዮሴፍ እንዳለቀስክለት ለሁለት ከትብክያ ምሳሌ ነገር አልጸቀ ለልጅ ለድንግል ማርያም ታለቅስላ ዘንድ ነው ምሳሌው ድረስ እሱ ወደ ግብጽ ተሰዶ እንዳለቀስከለት እሷም ወደ ግብጽ ተሰዳለችና ካለ በኋላ እዚህ ላይ አይደል የገታ ነው። ይሄኛው የሆነ ርዕሳችን ከዚህ ይቀጥላል። ወዳዊት በእንተ ድካማ ያስቆቁ ጽፉቀም ይላል። ዳዊት ደግሞ ስለመቤታችን ድካም ስለመቤታችን ስደት እንዲህ በደንብ አለቀሰላት። ምን ይያለ እንዘይብል ሰይልየ ማሂደርየ ዘርህቀ ማደሪያ ለራቀ ለኔ ወዮልኝ ብሎ እኮ ዳዊት የተናገረ በምስጢር ለድንግል ማርያም። ለምን ድንግል ማርያም ከናዝሬት ከቤተልሔም ከገሊላ እንግዲህ ቤተልሔም ቢሉ ዘይሁዳ ናዝሬት ቢሉ ዘገሊላ ነውና ከዚያ ተሰዳ ስትመጣ አስቡት። መጀመሪያ ቤቷን ኋላ መንደሯን ኋላ አካባቢዋን ኋላ ሀገሯን አይደል የሸሸች መጀመሪያ ወደ ሊባኖስ ወደ ሶሪያ ከዛ ወደ ግብጽ ከዛ ወደ ኢትዮጵያ ስትመጣ እመቤታችን ከማደሪያ ምክንያቱም ያባቷ የዳዊት ሀገር የኖረችበት ተወልዳ ያደገችበት ስንት ነገር ያየችበት ሀገሯን ምድሯን ለለቃስተ እመቤታችን እንደ አባቷ እንደ ዳዊት ምን ትል ነበር? ሰይልየ ማሂደርየ ዘርህቀ ማሂደርየ ርህቀም ይላል ዘን ትቶ ማለት ነው። ማደሪያ ለራቀብኝ ለኔ ወዮልኝ እመቤታችን ስትሄድ ስትሰደድ እንግዲህ 3 ዓመት ከመንፈቁል ሄሮድስ ሞተ ስትባል ነው። ከዛ በኋላ ስትመለስ ቤቷ በነገራችሁ ላይ ሰው ሲሰደድ ተስፋ ቆርጦ ነው። የተስፋ ስሜት ያጣ እየራቀ በሄደ ቁጥር ከስደት ሲመለስ ግን ለምሳሌ ከዚህ ሐረር ቢሄድ ከጎንደር ሐረር ልክ ከዚህ ሲነሳ የነበረው ተስፋ የተሟጠ መጨረሻ ሲደርስ በጣም ነው የሚከፋው። ኋላ ግን ተመለሳለው ወደ ርስት ሲባል ከሐረር ጀምሮ ከሐረር ከነበረው ደስታው ይልቅ ድሬዳዋ ላይ ሲደርስ የተሻለ ደስታ ይኖራል እያለ ባህር ዳር ሲደርስ የበለጠ ደስታ እያለ ይመጣል። እና ስለመቤታችን ስደት ተነግሯል። መቤታችን ድንግል ማርያም ስትሰደድ ሰይልየ ማሂደርየ ዘርህቀ ብላለች። ባጭር
ድንግል ማርያም ቸሪቱም አምላክ ወላዲተ አምላክ በዚህ በተሰደደችበት ጊዜ ስለ ራሳችን ሐዘንም የመጨረሻው ከመጨረሻው አንቀጽ 2 አንቀጽ በፊት ያለውን አይታችሁት ከሆነ ሰቆቃወ ድንግል ላይ የቅዱስ ዳዊት ነገር አንስቶ ሬክ ወለሃጥ ዘተፈድ ደይኖ አቤ ወተላአለ ከመአርዘ ሊባኖስ ከዊኖ ሐሰስኩ በግብአቴ ወኢረከብኩ መካኖ እስመ ሰበረ ወልዴ ለሄሮድስ ቀርኖ ይልሱ በሌላ ጊዜ ተረጉማል እና ሰላም ለዘባንኪ እመቤቴ ለጀርባሽ ስግደት ምስጋና አቀርባለሁ ዘአግመረ ርስነ ሳተ መለኮትን የተሸከመ ሳተ መለኮት እሙነ ሐውጽኒ ድንግል ሆይ ጎብኝኝ ወናዘዝኒ ፍጡነ ፈጥነሽ አረጋጊኝ በእንተ ንግደትኪ ደብረ ቁስቋም ስለመሰደድሽ ወምን መካን መካነ ካንዱ ስፍራ ወደ አንዱ ይልና አምጣነ ሐዘነ ዘፈተነ ያሐምር ሐዘነ ደህና ዋላችሁ ለመከረኛ ሰው የሚራራ መከራ ያየ ሰው ብቻ ነው የጨጓራ ህመም ለማያውቅ ሰው ጨጓራዬን አመመኝ አትበለው ይሉ ነበር አንዲት መነኩሴ ቀድሞ ሲመክሩኝ ልጅ ስለህመምህ የምታወራውን ሰው ምረጥ ስለመከራህ የምታወራውን ሰው ምረጥ ይዘብቱብሃል ቅድም አንድ ደግ ሰው መጥቶ ስለገጠመን መከራ ያወራ ኋላ ከነገርኩቷል ተረዳኝና ደስ ብሎኝ ኋላ ነገርኩት እንዲያናት እንደዚህ ብሎ ነበር መከራ ለማያውቅ ሰው ስለመከራ አታወራው ዛሬ የወልዲያን የትግራይን በዚህ በሰሜን ጎንደር ክፍል አካባቢ ያለ መከራ አሁን እነሱ ብናወራቸው ይገባቸዋል መከራ ለምን አምጣና ሐዘነ ዘፈተነ ያአምር ሐዘነ ስደትን ያየ ለስደተኛ ይራራል ረሃብን ጥምን ያየ ያውቀዋል እንኳን ድንግል ማርያም ክርስቶስ መድኃኒታችንም ቅዱስ ጳውሎስ ይለዋል አይደለም የተፈተነ አምላክ አለን አይደል ስጋችን ተዋሂዶ መከራ ተቀብሏል ይራራልናል ለመራራቱ ስጋዌው ተጨማሪ ምክንያት ነው እንጂ ጥንቱንም ባህሪው አምላክነቱ ቸርነቱ ያራራዋል እና የእመቤታችን የድንግል ማርያምን ነገር ካሰብን ዘንዳ ስደቷን አሳስበን ያስራት ምድሯ ናት እመቤቴ ሆይ እቺን ሀገር አድኝ እኛንም አድኝን ብለን መልካሙን ስራ እየሰራን እንደው በእንማጽናት ደግ ነው የሚል ነገር እግረ መንገዱን ለመናገር ነው ከዛ ምዕራፍ 2 ይሉታል ይሄን ምዕራፍ 3ን ግን አጭር ላደርግላችሁ በእውነቱ ማደሪያው የራቃት ሀገርን ያለችን አይደለም ማደሪያው የራቀበት ህዝብን ያለን አይደለም በእውነቱ እንዲህ ብለን ማልቀስኛ ይገባንም ሳይል ማሂደር የዘርህቀ ማደሪያ የራቀብኝ እኔ ወዩልኝ ማለት ለኛ ይገባም አሁን እኔ እንጃኔ እንዴት እንደሚሰማችሁ አላቀም አሁን ከሀገሬ ያለው ያክል አይሰማኝም አስቡት ቤት አላችሁ እንበል በቤቱ ላይ ማዘዝ ያለበት እናንተ ናችሁ ወይስ ማን ነው እናንተ ናችሁ አይደል ማዘዝ ያለባችሁ ግን ጠላት እናንተን በጉልበት ይዞ እናንተ ላይ ተሾሞ እሱ እንደፈለገው ብቻ ብትኖሩ ቤታችሁ እንደምትኖሩ አይሰማችሁም ሌላ ባይድ እኔ አሁን ኢትዮጵያ ውስጥ ሌላ ባይድ ሀገር ውስጥ የምኖር ያክል ይሰማኛል ነገ ደግሞ የከፋው ሲመጣ እንዴት እንደምንሆን አላቀም ዋናው ግን እስኪ ኢትዮጵያን አስቧት እስቲ ሀገራችን አስቧት ማረፊያዋ የራቀባት መከራው ከጀመረ በጣም ቆይቷል ብዙ መቶዎች ዓመታት አልፏል በጣም የከፋው ነገር የመጣው ግን ከ1966 ጀምሮ ነው አይደለም ከፈጣሪዋ ጋር እንድትጣልታ መቼም የኢትዮጵያ ምንላት ያቺ የእግዚአብሔር ናት ብለን ምናምንላት ማደሪያዋ ማን ነው አረ ንገሩኝ ማን ነው ማደሪያዋ እግዚአብሔር ነው እና ኢትዮጵያ ሀገራችን ማደሪያ የራቀብኝ እያለች መታዘን ይመስለኛል ምክንያቱም ማደሪያዋ እግዚአብሔር ነው የእግዚአብሔር ክንድ ነው ሌላ ምንም የለም እጆቿን ወደ ማን ተዘረጋለች ነው የተባለው አዎ ታደርሳለች ታበጽህ ተብሎ እና ኢትዮጵያ እንደዚህ ትላለች ብዬላለሁ ዝም ብዬ ለራሴ እንደገና በጎ ደጎቹ ህዝቦቿ አሁን ያለ ፍዳቸው በደረቅ አበሳ ረጥብ ይነዳሉ ነው ትግራይም ውስጥ ከፎም አለ በጎም አለ አይደለም በደረቅ አበሳ አዛም ረጥብ ይነዳል እዚህኛ ያለንበት ቦታም ከፎም አለ በጎም አለ አይደለም እዚህም በደረቅ አበሳ ረጥብ ይነዳል ሁሉም ቦታ በደረቅ አበሳ ረጥብ ይነዳል በእኛ በደረቆቹ አበሳ እርጥቦቹ አሁን ቀደም አንድ ደግ ሰው መጥቶ
የሆኑ አባት የሆነ ችግር ደረሰባቸው ነው ሲያለቅስ ነበር እሱ በየዋነቱ ይሆናል እኛ ግን አይሰማንም በእኛ አበሳ እንኳን ደጎቹ አባቶች ስንት መከራ እየተቀበሉ ነው አሁን የሚገርማችሁ ነገር እህል አድርሱ ብለን ሰው ልከን የላክናቸውን ሰዎች እስከ ማሰር ደረሱ ለምን ረዳችሁ ተብሎ ማለት ለምን የተራባበላችሁ ተብለን ደግሞ እንከሰስ መንግስት የከሰሰን አይበቃም አካውንታችን ዘግቶ ደግሞ እንደገና ለምንን ደግሞ በመንልከው ገንዘብ በዚህ አካውንታችንን ዘግተው አባቶች በረሃብ ይለቁ ብሎ ዘግተውብናል ለምን በረሃብ ያልቃሉ ቢያንስ በተከፈተው ተብሎ ሪስክ ያለበት ቦታ ጦርነት ያለበት ቦታ ላይ አድርሱ ብለን ልከን ጸጉረ ልውጥ ናችሁ ብሎ ድንጋይ አንስቶ ወገረው አሁን ዛሬ ነው ይሄን ሁሉ መሰማኩ እሺ እንዴት ነው ምን እናደርግሽ ታዲያ ሰው ተራበና ብላ ተወልን ባደግንበት ሀገር ጸጉረ ልውጥ ምንድነው ጸጉረ ልውጥ ሀነገር ቀደም አንድ ጅል የተከለውን 50 ብላ አይነቅለው ጸጉረ ልውጥ ምንድነው ጠላትህ እኮ ከጎነ ያለው ሰው ነው ከሌላ ቦታ የሚመጣ ሰው አጥብቅ አይምሮ ካለ የስለላ መዋቅር አለ አይደል በደንብ አትሰራበትም እኔ ሀገሪቱ ስለላ መዋቅር ምን እንደሚሰራ አይገባኝም ሀነገር ቀደም ገዢዎችን መጠበቂያ የምታደርገው ሀገር መጠበቂያ አታደርገውም ኑሯል መልካም ይሰሮቹ ሰዎችን ማሰቃየት ምን ያደርጋል እኔ ያዝናለሁ ሰው ተወልዶ ባደገበት ሀገር ለሀገሩ መከራ የሚያይሰው ለምን ይታሰራል እግዚአብሔር ቸር ነው መቼም ይኸው ተመልሰው መጥተዋል እኔ ድጋሚ መቼም አላበድኩኝ ወደዛ መስመር ሰው እህል አድርሱ ብያ ልክም ነው ወደ ወሎም ወደ ደቡብ ጎንደርም ናታቢ ያሳዝናል እና በእውነቱ ብናዝን መልካም ነው ላለውኝና የራሳችን መቋጫ ቃይለ ቃሉን እንጨርሰው ጥቂት ደቂቃ ወይ ሰዓቱ ሳለ እናንተ ግን ቶሎ እንጨርስ ግድ የለም ሰዓት አለ ብዬ ቁጥር 5 ላይ መኖሪያ የራቀብኝ ለኔ ወዮልኝ ካለ በኋላ በዘላን ድንኳኖች አደርኩ ብለዋል የስደተኛ ሰው ጠባዩ ይሄ ነው ዘላን ታውቃላችሁ አይደለም ቋሚ መኖሪያ ቦታ የለውም ዘላን ኑሮ ራሱ ምንድነው ስደት ነው ትርጓሜ ግን ይላል እንደ ዘላን ብቻ አይደለም እንደ ሰርቶ አደር ማለት ዛሬ ስራ እዚህ ያገኝ አይደለም ይሰራና በቃ ስራውን ሲጨርስ እንደገና ሌላ ቦታ ሄዳል ነቅሎ ቋሚ መኖሪያ የለውም አንድም እንደ ወጥቶ አደረ ማለት ወታደር በነገራችሁ ላይ መከላከያ ሰራዊት እንዲያደርገው ምናምን ልዩ ኃይል ምናምን ይያላችሁ እነዛን ሰዎች ምትወቅሱ ሰዎች እንዴ አለ ቦታችሁ አትግቡ እኔ በነገራችሁ ላይ አቅሙ ካለ ሂድና ስራ አቅሙ ከሌለ ጸልይ እንጂ እዚህ ብሎ ፌስቡክ ላይ ገብቶ መከላከያ ታው ወንድሜ ሴረኛ ይኖራል ግን መከራውን የሚያው ደም ይተፋውን ሰው ደግሞ አብራህ ተወቅስ መከላከያ እኮ ድፍን ስም ነው ደህና ዋላችሁ አሁን አንድ ሰው ጎንደር መጥቶ ማጅራቱን የጎንደር አንድ ወጣት ቢመታው ጎንደር ሰረቀኝ ነው የሚለው ለምንድነው ጀምለን የምንናገረው መከራውንም ስታስቡት የወታደር ህይወት ነው ብላችሁ ነው አንድ ፋኖ አንድ ልዩ ኃይል አንድ ሚሊሻ አንድ መከላከያ አይምሮ ያለውን እውነተኞቹን ነው የምላችሁ ያ ሌላውን አይደለም አስቡት እስኪ አንድ ፋኖ ካንተ የተለየ ዳለበት ካንተ የተለየ ጉዳይ አለው እንዳንተ መተኛት ይችላል እኮ አሁን ፋኖ ሲባል ሌላ ቦታ የሚሰጠው ትርጉም አለ እኔ እየተናገርኩ ያለሁት እውነትን ስለያዙት ነው ስላጭበርባሪው አይደለም መከላከያ ውስጥ ብዙ ባለጌ ይኖራል አብዛኛው ግን እንደዛ ነው አይደለም እኔ ልዩ ኃይልም ውስጥ ፋኖም ውስጥ ጥሩ ያልሆነ ሰዎች ሊኖሩ ይችላሉ ደህና ዋላችሁ እኮ ታምር አይደለም ከ12ቱ ሐዋርያት እኮ ከክርስቶስም ከሚያስተምረው ጉባኤ መካከል እኮ ይሁዳ ነበር ብርቅ ነው እንዴ ፋኖ ወይ መከላከያ ቢኖር አስቸጋሪ ነገር እኮ ነው እናስበው እዚህ ቁጭ ብለዛ ደም በሚተም አውቃለሁ መናገር ማለፈልጋቸው ነገሮች አሉ እናንተ ከመታቆት ምናልባት የተሻለ ማቀው ነገር ሊኖር ይችላል ስለ ሴራውን ስለ ክፋቱም ግን እዚሁን እናውርተ ነው የምንፈጥረው ነገር የለም ጀምለን ብንናገረውም ለውጥ የለውም ብዬ ነው ስለዚህ እንደ ወታደር ይላል ወታደር ቤት አለው የለውም ዛሬ እዚህ ነው ነገዛ ነው እንታውቁት እኔ በነገራችሁ ላይ ከሚያሳዝኑኝ ነገሮች መካከል አንዱ ስለ እውነተኞቹ ነው አሁን ማወራው ድንበር ላይ መከራ ላይ ሰቆቋ ላይ ስላሉት ነው አስቡት እስኪ ብስኩት በልቶ ስለመዋጋት እኔ አንድ ወንድማችን ነበር እዚህ ዛሬ አለመጣም መሰለኝ እንጂ ወታደር ነው ተዋግቷልም አዋግቷልም አንዲት ኮዳ ውሃ ለስንት ሳምንት እንደሚሰጠ አንድ ኮዳ ውሃ አንድ ቀን ያውላችኋል ኮዳ ታውቃላችሁ አይደል ያ ሲያልቅ ሽንት መጠጣት ትርጉም ታውቃላችሁ ሽንት መጠጣት ምን ማለት ነው እንኳን ሽንት መጠጣት ማይተወዳላችሁ
እና አንዳንዴ ዝም ብሎ ዘሎ ወታደር ምናምን ይያሉ መናገር እኮ ለተናጋሪ ለተቀማጭ ሰማይ ቅርቡ ነው ይባላል እና እንደው እንወቅበት ብዬ ነው ለሁሉም በዘላንድ እንኳኖች አደረኩላለው እንዴ ተረጎማል ማለት ነው ኋላ ሰላምን ከሚጠሉት ጋር ነፍሴ ብዙ ጊዜ ታገሰች ይላል ይሄ እኮ ነው አይደል በጣም ትልቁ ችግራችን ሰላምን ከሚጠሉ ጋር ነፍሴ ታገሰች ብዙ ጊዜ ሰላምን ብትሏችሁ ሰላምን የሚሻት ሰው ጠፋ አሁን ቲፒኤልኤፍ ላይ ታመካኛ ሰላም ተሻላችሁ እኛ የሰላም ሰዎች ነን እስኪ የሰላም ሰው ማን ነው ቀን የሰጠው ሁሉ የፈቀደውን አይደል የሚያደርግ ኋላ ግን መጨረሻ ምን አለ እንዘ ሰላማውያን እኔ ሰላማዊ ሰው ሶበተናገሮሙ ይጸቡኒ በከንቱ እኔ ሰላማዊ ሰው በከንቱ በተናገርኋቸው ጊዜ በከንቱ ይጠሉኛል አለ እንዲያው እዚህ ላይ አንድ የሚተረክ ትርጓሜ ላይ ቅዱስ ዳዊት እንዘ ሰላማዊ አነ የሚለው ላይ አንድ የሚተረኳት ታሪክ ሷን ተርኬ ጨርሳለሁ አጭር ናት ቅዱስ ዳዊት 18 ዓመት ከመንገሱ በፊት በስደት ላይ በነበረበት ጊዜ ስራው ምንድን ነበር ይሰደዳል ሳኦል እንዳይገለው ነገር ግን በደረሰበት አካባቢ ለእስራኤል ይቆማል ወገኖቹን ይጠብቃል እና አንድ ስፍራ ላይ ደርሶ እዚህ አካባቢውን እየጠበቀ ይኖራል እዚህ አካባቢ ላይ ናባል የሚባል ሰው ምናልባት የዳዊት ትርጓሜ ታውቃላችሁ ናባል የሚባል አመፀኛ ሰው ነበር ሀብታም ብዙ በጎች ፍየሎች ላሞች ያሉት ሀብታም ግን አመፀኛ ሰው አለ ቅዱስ ዳዊት ጠብቀልኝም ሳይለው ጥንት ነገራቸዋለሁ ቅድም አይደል ለእንስሳት እንኳን ይራራል አይደል ዝም ብሎ ይጠብቅለታል ተቀመጥኩ ላይ ቀረዚ ሀገሩንም እንስሳቱንም ለጠብቀሉ እንስሳቱን ይጠብቅለታል ዝም ብሎ አካባቢን ይጠብቃል የአካባቢውን ደህንነት ይጠብቃል ቅዱስ ዳዊት በዛ ዘመን ያው ስደተኛ ነው ግን ብዙ ሰራዊት በስሩ አለው የዚህ ሰው ሚስት አቢግያ ትባላለች መቼም የዘመኑ ሴቶች ዘመና የመሰላችሁን ስም ተወዳላችሁ አንዲት ልጅ መጣ አቢግያ ብላ ፌስቡክ ላይ ጽፋለች ምንድነው ስላት እዚህ በኋላ ስሜ እንደዚህ እንዲሆን ፈልጌ የት አገኘሽው ስላት አይ መጽሐፍ ቅዱስ ላይ አይቼዋለች ትርጉሙ ምንድነው አለች ሳታውቂ ለምን አወጣሽው መጥፎስ ቢሆን ትርጉም አቢግያ ብእሲት ጠባብ ማለት በግዕዝ ነው በአማርኛ አይደለም አዋቂ በልሃተኛ ስልት ያላት ለባዊት አይምሮ ያላት በጎ ሴት ማለት ነው ነገሩ ጥሩ ነው የዚህ ክፉ ሰው ሚስት ናት የዚህ ጅል ሰው ማለት ነው መቼም አንዳንዴ አስቸጋሪ ነው አይደል መልካሚቱ ሚስት ጅሉን ታገባለች አይደል አንዳንዴ እንደ ሀገራችን እኮ ነው ሀገራችን አይታችኋት ከሆነ ጅሉን አምታገባ ደርግን ስታገባ ኋላ ደግሞ የመጣውን ስታገባ አሁን ያለው ደግሞ ወደፊት ጅልም ቢመጣ ታገባለች እኔ እቺ ሀገር ምን እንደሆነ ጉዷ ይገርመኛል ቀድሞ በጎ ባሎች ነበርዋት ሰው ሲነግስ ሚስት ባል መሆኑ አይደል ሀገሪቱ ባል መሆኑ እኮ ነው ኋላ ይሄ ሰው በዚህ የዛ አካባቢ ሰዎች ለለማዳቸው ጠጉራቸውን ሲላጩ ዝም ብሎ አይደለም አስብ ሲዛሬ ስለሳቅ እንደው በእውነት ሳለቅስ ነው ያልኩ በሆነ ነገርና ጠጉራቸውን ሲላጩ ድግስ ደግሰው በደንብ ድል አድርገው ነው እና ያው ስማ በምን እንብላው ይመስላል ነገሩና ድግስ ደግሰው ነው በግ ሲያሸልቱ የበግ ጠጉር ሲሸለትና የራሳቸውን ጸጉር ሲላጩ እንደዛ ነውና እንደዚያ በሚያደርግበት ጊዜ ማን ይሰማል ከቅዱስ ዳዊት ባለሟሎች አንዱ ይሰማና መጥቶ ጌታ ይለዋል ቅዱስ ዳዊትና አቤት ናባል በጎቹን ያሸለተ ነውና ድግስ አስደግሷል ስለዚህ ለኛ እንዲያመጣ ማለት ነው ለቅዱስ ዳዊት አንተ እንግዲህ እሱን እየጠበቅለት ነውና እኛ እየጠበቅንለት ነውና ለምን አያመጣም ብሎ ሲለው ዳዊት ምን አለ አያስፈልግም ኋላ ሰውየው ያለውን ነገር ይናገርና አጣለዋለሁ ይቅርብኝ እኔ አልፈልግም አለ ቅዱስ ዳዊት አይ ግድ የለም ምንም ችግር የለውም እንግዲያውስ አለው በገደምዳሜ ንገረው ማለትም ዝም ብሎ ሰላምታ አለ አይደል ገብቶት እንዲልክለት ዝም ብሎ ሰላምታና መሰል ነገሮች ቢሰጥም ባይሰጥም ችግር የለውም ነው አለ አይደል በፈሊጥ ህፃን ልጆች ይያልን ከጎረቤት ጥሩ ምግብ ቀርቦ ከሆነ ሳንላክ እናቴ ስትልሽ ይሄን ዕቃ ላኪልኝ ብላሻለች ከዛ ያውና ጉረስ ልጅ ተብለ ተሰጣለ እሷን በልቶ ለመሄድ ነው አላ መቸስ የዛሬ ሰው ያሉትም ያላለቱንም የዶ ቀድሞም የዛሬም ቀጣጥሏል የሚናገር ይሄድና እሱ አቅርብ ያለው ሰላምታ ነው እና እንዴት ነህ መሰል ነገር ነው ምን ይላል ይሄኛው ሄዶ
እንደዚህ ማረግህን ሰምቻለሁና ለኔ የሚገባኝ እንድትልክልኝ ይላል ዳዊት አለ። ያ ደግሞ ምን ብሎ እነዚህ የእሴይ ልጆች የንጉስ አሽከሮች ምንኛ ደፋር ናቸው ዛሬስ ብሎ ደግሞ እንደ ንጉስ ያደርገው ጀመረ ብሎ ስድብ ጨማምሮ ደግሞ መለሰለት። ከተናገረው በላይ ደግሞ ጨማምሮ አመቶ የለማን ነገር አለ ቅዱስ ዳዊት እንዲህ ያለ እኮ አንጃ ገራንጃ ኖ ቅዱስ ዳዊት የላከው ነገር መልካም አነጋገር ነው የተመለሰለት ክፉ ነው እንዲማከው ነው ዋጋውን እናመሳጠው ብሎ ሰራዊቶቹን ታጠቁ ብሎ ይሄዳል። ይሄን ነገር ልክ እሱ ይሄኛው ሰው ግን ናባልን ይገለዋል ብሎ አላሰበም። ዳዊት ይዶ ሲጨክን ደግሞ ይጨክናል ለደግነቱም ወሰን አለው። ሲሄድ ቀድሞ ሩጦ ሄዶ ደግሞ ይሄ ነገረኛ ሰው ደግሞ ለማን ይናገራል? ለአቢግያ አረ ችግር ተፈጥሯል። ምንድነው? ባልሽ ዳዊትን ሰድቦት ሊገለው ታጥቆ እየመጣ ነው። በአንድ ነገር አረጋግላት አሁን ጥሩ አረጋ ይገብ እሺ ትልና 5 በግ አሳርዳ በፍጥነት አሰራች ወጥ 5ቱን በግ በቆሙ የዘቢብ ጥፍጥፍ ማለት የወይን ጥፍጥፍ ሌላም በአህዮች ዱቄትና አስጨጠቅላላ ድግስ የዛ በዚያም ቁልቁለት አለ በዚህም ቁልቁለት አለ። እሱ አቀበቱን ዘልቆ እሷ ቁልቁለቱን ዘልቃ ሀረባዳው ሜዳው ላይ ተገናኙ። እጅ ነሳች ሰገደችለት። ጌታዬ እንኳን ላንተ ላሽኮሮች የማይበቃ ምግብ አመጣውልህ ቅመስ አለች። ይሄ አነጋገሯ እንኳን ላንተ ላሽኮሮች የማይበቃ አመጣውልህ እቺን ቅመስ በዚያውስ ላይ ናባልን በገንዘቡ ብትገለው እግዚአብሔር ጋር ትጣላ የለ ይቀርብስትለው አንቺ ጥበበኛ አስተዋይ ሴት ዛሬ ባልሽን አዳንሹ በያቅርብልኝ ብሎ እነ ሰራዊቱ በልቶ ተመልሷል። ኋላ ያ ሰው ለካ ናባል ጠጥቶ ሰክሮ አድሯል። በጧት ሲነቃ አንተ አለችው ትናንት ምንድነው ያልክ አለችው። ምን አልኩኝ አላት። ዳዊት እንደዚህ ያልከው እንኳንም አልኩት አላት። ከዛ በኋላ ምን እንደተፈጠረ ሰምታል አለችው። አራ አልሰማው ምንድነው አላት። ዳዊት እኮ ሊገልህ መጥቶ ነበር ብትለው ቀጥዚያው ላይ ልቡ ለምን ዳዊት ኃይለኛ ነው ይታወቃል። ልብየን ብሎ ተኛ 10 ቀን ተሰቃይቶ የእግዚአብሔር መልአክ ቀሰፈው። ለምን እግዚአብሔር በቀባው ሰው ላይ ኢትግሱሱ መስያን የዳዊት ራሱ ተናግሯል። የቀባዋችን ሰዎች አትዳሱ አትንኩ ብሏል። ናባል ተቀሰፈ። እግዚአብሔር ምን ፈረደ? አቢግያ ለዳዊት ሚስት ልትሆን ይገባል አለ። ተናዋላችሁ አቢግያ በኋላ የማን ሚስት ሆነች? የቅዱስ ዳዊት ሚስት ሆናለችና ሰላማዊ ሰውን በከንቱ ይጠሉኛል ያለው ቅዱስ ዳዊት ሰላም ነገር ቢናገር ክፉ ለመለሰለት ለናባልም ጭምር ነውና ባጭር አነጋገር ይሄንን ይመስላል። ዛሬ የሰማይቱ የቅዱስ ዲዮናስዮስ ዓመታዊ የሰማይትነት በዓሉ ከሀገረ ቆሮንቶስ የአባ ዮሴፍ ሊቀ ጳጳሳት የእስክንድርያው እንደዚሁም ዛሬ ስንክሳር ላይ ያልተጻፈ ደገኛ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደገኛው ጻድቅ አብ ቅዱስ ወክቡር ሐዲስ ሐዋርያ መምህረ ትሩፋት ካህን ወሰማይት ወርዕሰ መነኮሳት አባ ተክለ ሃይማኖት ሱራፊል ለስድስቱ ክነፊው የምንለው የአባታችን የቅዱስ ተክለ ሃይማኖት ደቀ መዝሙሩ ተማሪው ረዳቱ የነበረ አባ ተክለ ሃይማኖት 29 ዓመት ደብረ አስቦ ላይ በግራ በቀኝ ጦር ተክሎ የሚጸልይ ጊዜ አገልጋዩ የነበረ ከናባ ኖሪዎስ ጋር አቡነ ተክለ ሃይማኖት ሲያርፉ የደብረ ሊባኖስ ሁለተኛ ጨጌ ሆነ የተሾመ አባታችን ጻድቁ አባ ኤልሳ ደህና ዋላችሁ። ደብረ ሊባኖስ ከሄዳችሁ ደብረ ሊባኖስ ዋናው ደብረ ሊባኖስ አለ አይደለም? ዋናው የጸባቴው መኖሪያ አለ። ከጸባቴው መኖሪያ ወደዚህ ብሎ ወደ ውስጥ ቤተ መስቀል አለ አይደል? በመስቀል ቅርጽ የተሰራው አባታችን የአቡነ ተክለ ሃይማኖት ተረፈ አጽማቸው ያለበት እንደገና ደግሞ ከመሃል በቆርቆሮ የታጠረች አይታችሁ ከሆነ ያቺ በቆርቆሮ የታጠረችው የአቡነ ኤልሳ የጻድቁ አቡነ ኤልሳ መስቀላቸውና ስጋቸው ያረፈባት ቦታ ናት። አቡነ ኤልሳ አቡነ ተክለ ሃይማኖት ነሐሴ 24 ቀን አርፈው ያኑ ቀን እሳቸው ተሾመው ነሐሴን ዘልቀው ጳጉሜንን መስከረምን አልፈው ጥቅምት 23 ቀን በዛሬዋ ቀን አረፉ ተገላገሉት። ለምን? በተጋድሎ አባታቸውን ተክለ ሃይማኖትን ይመስሉ ናቸው። አባ ኤልሳ ጻድቁ የደብረ ሊባኖሱ አባ ቅዱስ ኤልሳ
ማንም ሰው እንኳን ሲተኙ ሲቀመጡ አይቷቸው አያውቅም። በዚህ ምክንያት በስቃይ ኑረው አንድ መነኩሴ ኃይለ መስቀል ይሉታል አንዳንዶቹ የአቡነ ተክለ ሃይማኖት ዘመድ ነው። ታሞ ሞተ። ሊቀብሩ ሲወስዱት አንገስገሰ ርሶ ይላል። ሰውነቱ ራሱ ምን አለ? ተንቀሳቀሰ። ደህና ዋላችሁ? ሰውነቱ ተንቀሳቀሰ። ይሄ ሰው አልሞተም እንዲህ ብሎ መግነዙን ቢፈቱት ቀና ብሎ ምን ነው ቢሉት አይ ከሰማይ ተልኬ ነው። ጻድቁ ተክለ ሃይማኖት እንዲህ ብለዋል፣ ልጄ ኤልሳ ወደኔ ይምጣ፣ ልጄ ፊልጶስ በሱ ምትክ ይሾም ብለዋል ተባለ። ወዲያውኑ በ23 ጥቅምት 23 በዚህች ቀን አረፉ። 2 ወር ማለት አይደል? 2 ወር ከጥቂት ቀናት ነሐሴ 24 መስከረም 4 ጥቅምት 24 አይደለም? በቃ 2 ወር ከ5 ቀን ማለት ነው የቆዩት። አቡነ ኤልሳ አርፈው እዚያው ደብረ ሊባኖስ ተቀበሩ። ዛሬ ዓመታዊ በዓላቸው ነው። ነገ ያው ቅድም እንደሰማችሁ ታላቁ አብላሪዎስ የሶሪያ መነኮሳት አባቶች ከሚባሉት አንዱ ናቸው። የማሳሰቢያ መልእክት የምሰጣችሁ ነገ እናታችን ቅድስት ጸበለ ማርያም አለች። አቡነ ሕፃን ሞዓ ዓመታዊ በዓላቸው ነው። አባ ዘግሩም ዳግማዊ አብርሃም ኢትዮጵያዊ ናቸው። እነዚህ ሁሉ ዓመታዊ በዓላቸው ነው። ስንክሳር ያላወሳችሁ ይሁን። በ25 አቡነ አቢብ እንድንጠቀምባቸው ሁልጊዜ በየዓመቱ እናገራለሁ። አምላከ አቡነ አቢብ ስራይ ኃጢአቴ 3 ጊዜ በቃ እነዚህን ኃይለ ቃላት ከልብ ብትችሉ ታጥቃችሁ ወገባችሁን ብትችሉ እየሰገዳችሁ ያ ባይሆን ቀጥ ብሎ እንቅልፍ እንደነቃችሁ አምላከ አቡነ አቢብ ስራይ ኃጢአቴ ግዝ ለማትችሉ የአቡነ አቢብ አምላክ ኃጢአቴን ይቅር በለኝ ነው ከልብ ማለት ነው። በቃ ስሬት ኃጢአት ይደረጋል። መቼም ሰው በእምነቱና በምግባሩ ነው የሚኖረው። ዋናው ግን እምነት ይቀድማል። ስለዚህ በ25 የአቡነ አቢብን ነገር እንድናስብ የነ ቅዱስ ዮልዮስ የነ አባ እብሎይም እንዳለ ሆኖ ማለት ነው። ቸሩ መድኃኔዓለም በ27 እና አባ ጽጌ ድንግል አብረው አሉ። ከዚያ ቀድሞ ግን እግዚአብሔር በቸር ካሰነበተን ዓርብ ስላለ የቅዳሜው አያስቸግርም ማለት ነው። አንዳንዱ ቀን አለው ነገር ሰዓት ለመግፋት እየሞከርኩ እኮ ነው። ግን አሁንም 12 ከሩብ አልፎ ካያየው ነው። ለዛሬ በዚህ ይበቃናል። የቅዱስ ዳዊት ሀብቱ የእመቤታችን ጣዕመ ፍቅሯ በረከቷ ይደርብን። ስብሐት ብለን ምስጋና አመስግነን አንድ ጊዜ ዘምረን የምንጨርስ ይሆናል ማለት ነው። ሁላችንም በያለንበት ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ ለሰብሖተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አኅረጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአርኀዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱን አብሎቱ ስብሐተ ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይትሐኮቱ ይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎጉሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ንብለኪ ንግሥተ አድኅኖ ማርያም ምነን አስተበቅዖኪ ማረየነ አይተማይጸነኪ በእንታና እምኪ ወኢያቄማ ወኪ ማኅበረነ ወትረ ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬ ወመድኃኒየ ስመሬ ማማላ አመቱ ናሆ ሚዜስ ያስተበጽኦኒ ኩሎቱ እስመ ገብረ ሊተ ኃይለ አብያተው ቅዱስ
ወሳይሉኒ ለትውልደ ትውልድ ለለ ይፈርዎ ገብረ ኃይለ በመዝራይቱ ዘሮም ለለ አብዩ ሊና ለቦም ወነሰቶም ላያላን መናብርቲሆም አይቤዮም ለቶታን አዝገበውም በረከቱ ለሩባን ወፈኖም ራቆሙ ለበውላኑ ተወክፎ ለእስራኤል ቁሪሁ ተዘከረ ሳይሎም ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክና ቅድስና ንጽህና እግዝእትነ ፍትሕነ ማይሰሪው ለሰይጣን እሞ ለበዴን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ነጽ መዝገበ ራሄ መዝገበ ዋት ባርክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ ወመንፈስ ቅዱስ ስብሐት ለአቡ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም። አባታችን አሜን 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 አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። አሜን። እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። ይፍቱኝ። ቸሩ አምላካችን እግዚአብሔር ስለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። አንድ ጊዜ ብቻ ህብስቱን እስከዚያው እያጠቃቀናችሁት እንደሆነ ተስፋ አደርጋለሁኝ። ዝማሬ ዳዊትን የሚለውን በቅድስት ሥላሴ በማምላክ ድንግል ማርያም በአከበራቸው ቅዱሳን በዕፀ መስቀሉም ስም በጋራ እንዘምርና እንጨርሳለን ማለት ነው። ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት። ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛን ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛን ዝማሬ ተቀበል። ቸሩ መድኃኔዓለም ምስጋናችን፣ ልመናችን፣ ትምህርታችን፣ በጎ ስራችን ሁሉ በቸርነቱ ይቀበልልን። ያው ነገ ምናልባት የማታውቁ እንኳ አትኖሩም፣ ግን የምታውቁት የዝክረ ቅዱሳን በመንበረ መንግስት ብቻ የዚያኛው ጉባኤ 7ኛ ምስረታ በዓል አለ። እግረ መንገዱን
አንዳንድ አስፈላጊ መልእክቶችንም እንደ እግዚአብሔር ፈቃድ በቸር ያሳደረንና የምንለዋወጥበት ይሆናል። ሰዓቱን ያልሰማችሁ ካላችሁ 9:30 ላይ ነው ሜላ የምንጀምረው። 10:30 ያው ጉባኤ ይጀምራል። ለወትሮ 10 ሰዓት ነበር። ያው 30 ደቂቃ ይቀድማል ነው። 10 ሰዓት ነው ሜላ የምንጀምረው፣ 11 ሰዓት ነው ጉባኤ በፊት ማለት ነው። አሁን ግን 9:30 ሜላ፣ 10:30 ጉባኤ ነው። እዚያ መሳተፍ ትችላላችሁ። ያው መልእክት ለማድረስ ያክል ነው። ቸሩ መድኃኔዓለም ሀገራችን ቤተክርስቲያንን ወገኖቻችን በቸርነቱ ጠብቆ በሰላም አውሎ እዚህ ሰዓት እንዳደረሰን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳይል አሜን። የዛሬ ሳምንት 30 የቅዱስ ማርቆስ ወንጌላዊ ዝክር ነው። እንዳትረሱት ወንጌላዊ ማርቆስ ሰዎች ዛሬ ሳምንት እግዚአብሔር ቢፈቅድ ማለት ነው። እሷ እንዳትረሳ። በሰላም እደሩ።